የመጀመሪያ ምድር ላይ የተሰራው ወንጀል ምቀኝነት የወለደው ነው። አደምን አላህ ሲፈጥረው አለይሂ ሰላም ገና ተክላ ቁመናውን አቁሞት በጣም በሚያምር ተክለ ቁመና ሲያስተካክለው ተወው አላህ አቁሞ ሸይጣን መጣ ይላሉ ነብዩ አለይሂ ሰላቱ ወሰለም። አደምን አካሉን ይዞረው ጀመረ። በውስጥ ይገባል፣ በውጭ ይወጣል፣ ያስተውለዋል። አንተ እኮ ለወደፊት በእኔ ላይ ከተሾምክ ጉድ ነው ምሰራህ ይል ነበር ሸይጣን። ታዲያም የውሳኔው ቀን ደረሰ። መላእክት ተሰለፉ። አደም ፊት ለፊት ተቀመጠ። አላህ አዋጅ አለ፣ እኔ አደምን አስተካክየው ሩህ ስነፋበት ፈቃዑ ለሁ ሳጅዲን አላቸው። ሰጋጆች ስትሆኑ ውደቁ አላቸው። አንዱ ብቻ አመፀ፣ ኢብሊስ አመፀ። አላህም ጠየቀው ለምን እንዳልሰገደ። ኸለቅተኒ ሚን ናር ወኸለቅተሁ ሚን ጢን፣ እሱን ከጭቃ እኔን ከሳት ፈጥረ እንዴት ለሱ ሰግዳለሁ አለ። ያኔም ከአላህ እዝነት ተቋረጠ፣ ከአላህም ረሕመት ተበተነ። የመጀመሪያው የሰማዩ ዓለም ላይ የተፈጠረው ወንጀል ሒስድ የወለደው ምቀኝነት የወለደው። ምቀኝነት ታሪኩ ሰፊ ነው። ከሰማይ ነው የሚጀምረው። እሱ የመጀመሪያ ምድር ላይ የተሰራው ወንጀል ምቀኝነት የወለደው ነው። አባታችን አደም አለይሂ ሰላም ምድር ወረደ። ሁለት ልጆች ነበሩት፣ ሃቢል ቃቢል የሚባሉ። ሃቢል አርብቶ አደር ነው። ቃቢል ገበሬ ነው። እሱ ደግሞ አርሶ አደር ነው። አዝርዕቶች ማሳዎች አሉት። አላህ ትእዛዝ ላከ ለአላህ ሰደቃ ስጡ ብሎ። ሃቢል ምርጧን እንስሳ ይዞ አቀረበ፣ ለአላህ ቁርባን አቀረበ። ቃቢል ደግሞ የደረቀውን የገረጣውን አትክልት ይዞ መጣና ለአላህ ሰደቃ አቀረበ። ያኔ በዛን ዘመን አላህ ሲቀበልህ የምታቀው ከሰማይ ሳት መጣ፣ አንተ ያቀረብከውን ትበለዋለች። ታዲያ አላህ ጥሩ ያቀረበውን ሃቢልን ተቀበለው። ሳትም ላከና የሱ ተበላች። ቃቢል ሲመለከት እሱን አላህ አልተቀበለው፣ ተበሳጨ፣ ሒስድ ቀሰቀሰው፣ ተቆጣ። ለአቅቱለነክ አለው። ከባድ ቃል ተናገረ። አላህ ቁርአን ላይ ዘግቦታል፣ እገልሃለሁ አለ። አላህ ነው የተቀበለው። ኢዝ ቀረባ ቁርባናን ፈተቁቢለ ሚን አሐድሂማ፣ አላህ ካንደኛው ተቀበለ። ለምን? ኢነማ የተቀበሉ ላሁ ሚነል ሙተቂን፣ አላህ እሱን ፈርተው ለሱ ጥሩን ነገር ያቀረቡትን ነው አላህ የሚቀበል። እገልሃለሁ አለ። ለምን ነው የምትገለኝ? አላህ እኔን ስለተቀበለኝ ነው። አሁን የምታዩት ልዩነት ይሄ ነው። እነገሌ እዚህ ደረጃ ላይ ደረሱ፣ እነገሌ እንዲህ ውጤታማ ሆኑ። ለአቅቱለነክ እገልሃለሁ አለ። አሁን መግደል ስለማይችል ስም ብቻ ሊያጠፋ ይችላል። እገልሃለሁ አለ። መጨረሻም ወንድም ለእጁን ሰነዘረ፣ ፈቀተለ፣ ወንድሙን ገደለው። የመጀመሪያ ወንድማማች ናቸው ለሰው ልጆች ታሪክ። ገዳዩ ቃቢል ይባላል። ብዙ ጊዜ ቃቢልና ቃቢል ሰው ይምታታል። ቃቢል ቃፍ አለች፣ ቃቲል በሚለው ያዙት። ገዳይ እሱ ነበር፣ ሃቢል ተገዳይ። የመጀመሪያ ወንጀል ምድር ላይ ሒስድ የወለደው የወንድምንም ደም የማፍሰስ ክስተት ተከሰተ። ለዚህም ነው በዚህ ርዕስ የጀመርነው።